ፊልሙ ሲጀምር ዩጂ የተባለች ልጅ እናያታለን። አባቷ የቀድሞ የኪክ ቦክሲንግ ሻምፒዮን ስለነበረ እሷንም እንድትማር አድርጓት ነበር። የመጀመሪያ የከፍተኛ ክፍል ተማሪነት ቀንዋ ላይም ጂያን የሚባለውን የምትወደውን ልጅ ለማማረክ ስትል ግን ባለቀለም ጸጉር ማሳጃዋን ታረጋለች። አባቷ ያዘጋጀውን ሾርባ እንድትጠጣ ቢለምናትም እምቢ ትለውና ከማንም ጋር እንዳትጣይ ብሏት ትወጣለች። መንገድ ላይ የልጅነት ጓደኛዋ ዝሆን አግኝታ አንድ ላይ ሲሄዱ አንድ ሌባ የሴት ቦርሳ ነጥቆ ሲሮጥ አይታው እየሮጠ ትከተለዋለች። በዚህ ማለም ማስታወሻ ደብተር ወድቅባትና ዝሆን አንስቶ ይዘዋል። እሷም ሌባውን እያሰደደችው እያለ በድንገት በምትወደው በጂያን መኪና ፊት ለፊት ትቆምና እሱም ይከተላታል። ዩጂ ሌባውን ብታስጨንቀውም ሶስት ተጨማሪ ረዳቶቹ መጥተው ሲካቧት ሁሉንም በድብደባ ደቅቃ ቦርሳውን ትመልሰዋለች። ጂያን በድርጊቷ ቢደነቀም ዝሆን ግን ማስታወሻ ደብተሯ ሊመልስላት ፈቃደኛ ሳይሆን ይቀራል። እሷም ስለ ጂያን ብቻ እንደጻፈ ተረድተው ሊቀልድባት ሲጀምር ዩጂ እሱን ለማስመለስ ትሮጣለች። በትምህርት ቤቱ ተማሪዎች መካከል እየሮጠች እያለን በስተት የጂያንን ሱሪ ጨብጣ በመሳብ ተቀዳውና የውስጥ ሱሪው ተጋልጦ ተማሪዎቹ በሙሉ በሳቅ ይፈነዳሉ። እሱም አፍሮና አዝኖ ይወጣል። በትምህርት ቤቱ ድምጽ ማጉያ ውስጥ የተፈጠረው ነገር በዝርዝር ይነገርና እሷም ችግር ውስጥ ትገባለች። በኮሪደሩ ላይም የጂያን አድናቂዎች መሪ ሆነችው ፎንገም ዩጂ በህዝብ ፊት ለጂያን ይቅርታ እንድጠይቅ አስገድዳ ትስማማና ጂያን እዛ ሲደርስ ዩጂ በተጋነነ ሁኔታ ይቅርታ መጠየቋን ትጀምራለች። እሱም ሊያስቆማት ቢሞክርም እሷ ግን በድንገት ተነስታ አገጩ ላይ በጭንቅላቷ በኃይል ትመታውና ይወድቃል። ልትረዳው ስትሞክርም ጭራሽ ቲሸርቱን ትቀድበታለች። በመቀጠልም ቲሸርቱን ለመስፋት አንዱ ወደማይታይ ቦታ ተወስደውና ጂያን መርፌውን ተቀብሎ ራሱ ይሳፋዋል። ከዚህ በኋላ ከማንም ጋር እንዳትጣይ። ከጥቂት ጊዜ በኋላም ዚሆ የሚያስቸግሩትን አስፈራርታ ካባረረችለት ማስታወሻ ደብተሯ እንደሚመልስላት ቃል ይገባላታል። እሷም ጂያን ግን እንዳትጣላ ስለመከራት ሳትደባደብ የእንጨት ብሎኮችን በእግሯ በመስበር ልጆቹ እንዲሸሹ ታረጋቸውና እግሮቿ ይጎዳሉ። ወደ ቤት ስትመለስም አባቷ በህመም ላይ መሆኗን ተረድቶ ከነገሩ በስተጀርባ ዝሆ እንዳለበት ይገባውና እሱንም ከቤት ያባረዋል። በዛው ምሽትም ዝሆ ማስታወሻ ደብተሯን ይመልስላታል። ለመሆኑ ያ ሮቦት የሚመስለው ጂያን ምን ልዩ ነገር አለው ሲላት እሷ አፉን አዘግታው ትገባለች። ዩጂ ማስታወሻዋን ደብቃ ስትተኛ ራሷን ጂያንን የምታድን ጠባቂ አድርጋ በህልሟ ታይና የወር ግዴታዋ ላይ መሆኗን ስትረዳ ከህልሟ ትባነናለች። ለእሱ የሚሆናትንም ለመግዛት ወደ ሱቅ ስትሄድ ጂያንም አስቀድሞ በሱቅ ውስጥ ነበር። እሷም የንጽህና መጠበቂያውን በጠረጴዛው ላይ ብታስቀምጠውም ገንዘብ መርሳቷን ግን ትረዳለች። ጂያን ግን ሂሳቡን ይከፍልላትና አፍራ በፍጥነት ጥላው ትወጣለች። ወደ ጂያን ቤት ስንመለስ መሳቢያ ውስጥ ደግሞ እሷን ለማግኘት ሲል ብቻ የገዛቸው የነበሩ በርካታ እስክሪብቶዎችን ተሞልተው እናያቸዋለን። በማግስቱም ዩጂ የጂያንን ገንዘብ ለመመለስ ብትሞክርም በሰዎች ጣልቃ ገብነት ሳይሳካላት ይቀራል። በነገሩ የቀናው ዝሆ ጂያንን ፈሪ መሆኑን ለማረጋገጥ በቅርጫት ኳስ ውድድር ይፈታተነውና እሱም አቅሙን ለዩጂ ለማሳየት ሲል ውድድሩን ይቀበለዋል። ግጥሚያው ከባድ የነበረ ሲሆን ዝሆ ጂያንን በቦክስ ሲመታ ወደ ጸብ ቀይሩትና መምህሩ ሁሉንም በቅጣት ሜዳው እንዲዞር ያዛቸዋል። እሱም አስተማሪዋ እሷ በነገሩ የሌለችበትና ህመም ላይ ስለሆነች ቅጣቱ እንድተወው ቢለምናትም ሳትስማማ ትቀራለች። በሩጫው መካከልም ዩጂ በሆድ ህመም ምክንያት ራሷን አንስታ ስትወድቅ ጂያን ወዲያውኑ አንስቶ ወደ ነርሷ ክፍል ይወስዳታል። ከዛም የዩጂ አባትና የጂያን አባት ሚስተር ጆ ሁለቱም ይመጣሉ። ዩጂ ጂያንን ከአባቱ ቁጣ ለመከላከል ብትሞክርም እሱ ግን እኛ ያንን ያህል የተቀራረብን አይደለንም፣ የአንቺንም እርዳታ አልፈልግም። ከዛም አባቱ የሚቆጣውና ይሄዳል። የእሱ አባት ደግሞ ወደ አሜሪካ እንደምትሄድ ይነግራታል። ከዛም እሱን መራቅ ትጀምርና ጂያን ግን ይቅርታ አልጠይቃት ፈልጎ በካፌ ውስጥ እንዲገናኙ ይጠይቃታል። በዛም ይቅርታ አስጠይቃት ጓደኛሞች መሆን እንችላለን ይላትና እሷም ትስማማለች። ነገር ግን ስለ ዝሆ ሲነሳ ጂያን ቀንቶ ወሬውን ይለውጠዋል። በክፍል ውስጥ መምህሯ ወደፊት ምን መሆን እንደሚፈልጉ ውስጥ ጠይቃቸው ጂያን በአሜሪካ የሕክምና ትምህርት እንደሚያጠና ይናገርና እሱ በጣም ሩቅ ቦታ እንደሚሄድ ስታውቅ በልቧ ታዝናለች። ተራዋ ስደርስም በስሜት እኔ መምህርት መሆን እፈልጋለሁ ስትል አስተማሪዋ ጎበዝ ስላልሆነች ትቀልድባታለች። ውጤት ሲመጣም የጂያን ስም ከላይ ሲገኝ የዩጂና የዝሆ ስም ግን ከዝርዝሩ መጨረሻ ላይ ይሆናል። ጂያን ለክፍሉ ተማሪዎች በሙሉ በትምህርት ሊረዳቸው እንደሚችል ሲናገር ዋናው ዓላማው ዩጂን መርዳት ቢሆንም እሷ ግን በነገሩ ትከፋለች። ጂያን ወደ ውጭ ሀገር እንዲሄድ የምትፈልግ መሆን አለመሆኗን ስጠይቃት እሷ ግን በውሸት አዎ ትለውና እሱ የወደፊት ዕጣ ፈንታዋ በእጇ ላይ መሆኑን በማስታወስ አንቺ የማይገባሽ አይደለሽም፣ በኪክ ቦክሲንግ ሜዳሊያዎችን አሸንፈሻል፣ በትምህርትሽም ልክ እንደዚሁ ጠንክረሽ መስራት አለብሽ ብሎት ዩጂ ለማጥናት ብትሞክር ምንም ነገር ባይምሮዋ መያዝ ይከብዳታል። በሌላ ቀንም ዩጂ ለቡድናቸው ኳስ የተጫወተች ጂያን በትኩረት መከታተል ይጀምራል። እሷም በተደጋጋሚ ግብ እያስቆጠረች በጥሩ ሁኔታ ስትጫወት ተቃዋሚ ቡድን በዳኛው ፊት ሆን ብሎ ጉዳት ያደርስባታል። ዳኛው ግን ምንም አላየኸውም ሲል ጂያን ወደፊት በመምጣት የስነ ተፈጥሮ ህግን በመጥቀስ ተቃዋሚውን ቡድንን ጥፋቱ እንዲያመን ያስገድደውና ዳኛውም ቅጣት በመስጠት የዩጂ ቡድን እንዲያሸንፍ ያደርጋል።
ከዛ ሲወጡ ማታዋላቸው እንደሆነ ይነግራትና እንደሚወዳት ሊነግራት ሲቃረብ እሷ ግን ይህንን ያደረገው ለክፍሉ ክብር ሲል ብቻ እንደሆነ በማሰብ ንግግሩን ተቋርጠዋለች። አይስክሬም ለመብላት አብረው ሄዱና ጂያን በቁስሏ ላይ በዝምታ ፕላስተር ሲያደርግላት ታፍራለች። እቤት ውስጥም የዩጂ መምህርት ለአባቷ እሷ ወደ ስፖርት ዩኒቨርሲቲ መሄድ እንዳለባት ብትነግረውም እሷ ግን እምቢ ትላለች። ጂያን ላስተምራት በስልክ መልእክት ቢልክላትም እሷ ግን ተከፍታ ስለነበረ ጥያቄውን ውድቅ ታደርገውና ጂያን ቀላል የሆኑ የጥናት ማስታወሻዎችን አዘጋጅቶ አባቱ በሚሰራበት ሆስፒታል የቁም ጽሕፈት ቤት ውስጥ አስቀምጦት ይጠብቃታል። የዩጂ አባት ማስታወሻዎቹን አግኝቶ ለዩጂ ሊወስድላት ሲልም ጂያን እኔ ራሴ ካላስረዳዋት በስተቀር ልትረዳው አትችልም። በመሆኑም በየሳምንት እሁድ ሊያስተምሯት ፈቃደኛ መሆኑን ሲገልጽም አባቷ ተደስቶ ዩጂ የሱን እርዳታ በቀጥታ ስለማትቀበል ነገሩን በሚስጥር እንዲሆን ይስማማል። እሁድ ቀን ሲደርስም ዩጂ ብታፍርም ለጂያን በክፍሏ ውስጥ ውሃ ልታቀብለው ትሄዳለች። ጂያን ግን በፎቶግራፍ ላይ ያለውን የዝሆን ፊት በቅናት ስሜት በወረቀት ሸፍኗል። የሰዋሰው ትምህርቱ ልክ በቦክስ ውድድር ላይ እንደምታሸንፋቸው ጠላቶች አድርጎ ጥያቄዎቹን በማቅረብ ያስተምራትና ይሳካላቸዋል። እሷን በደስታ ስትዘል በስተት የጂያንን ጭንቅላት ትመታውና ከወንበሩ ላይ ወድቆ ከመሄዱ በፊትም ጂያን በዝሆ ፊት ላይ የለጠፈውን ወረቀት በአንድ የራሱ ምስል ታክቶት እየተከታተልኩሽ ነው ብሏት ይሄዳል። ጂያን ወደ ቤቱ ሲመለስም ወደ ውጭ ሀገር የመሄጃ የፈተና መጽሐፉን ይጥለዋል። የዩጂ ውጤትን በከፍተኛ ሁኔታ ያሻሻላል። ዝሆም ኮርጃ መሆን አለበት እያለ ሲቀልድባት እሷ በሰው ሁሉ ፊት ከባድ ያሉትን ጥያቄዎች በትክክል ትፈታውና ክፍሉም ያጨበጭብላታል። ጂያንም ሆን ብሎ ፈተናውን ስለወደቀ ወደ ውጭ እንደመሄድ ያረጋግጣሉ። እሷም ጣፋጭ ምግቦችን እያጎረሰችው ጣፋጭ ምግብ ለስሜት ይረዳሃል ትለዋለች። ለምን እንደቀረ ሙሉ በሙሉ ባትረዳውም በልቧ ግን ደስተኛ ነበረች። ሁለቱ በየቀኑ በአንድነት ማጥናት ይጀምሩና አንድ ቀን ጂያን ሊያስተምራት ሲመጣ ዝሆን መስኮቱን ያንኳኳል። ዩጂም እሱን በመታጠቢያ ቤት ውስጥ ደብቀውና ዝሆን ከሰናበተችው በኋላ ስትመለስ ጂያን አስቀድሞ ወጥቶ ሄዶ ታገኘዋለች። እሷም ይቅርታ ለመጠየቅ ወደ እሱ ቤት ስትሄድ ብቻውን የቅርጫት ኳስ ሲጫወት ታገኘውና አብሯን ተጫወት ቢጋብዛትም ቅርጫቱ ላይ ለመድረስ በጣም አጭር ስለሆነች ያሽፉባታል። እሷም ኳሱን በቀጥታ ወደ ጭንቅላቱ በመወርወር እንዳንተ ካለ ረጅም ሰው ጋር መገናኘት እንደ ዝንጀሮ ሊያስመስለኝ ይችላል። በሌላ ቀን ደግሞ ለጂያን የተጻፈ ደብዳቤ ተገኝቶ በእሷ ቢያሳብቡባትም እሷ ግን እንዳልጻፈችው ታረጋግጥና ይተዋታል። ከዛም ቤት ሆና በግሏ ማጥናት ትጀምራለች። የፈተና ውጤት ሲገለጽም የዩጂ ደረጃ በጣም ቆንጆ ይሁንና እሱም ልክ እንደሷ ለሷ ደስ ይለዋል። ስለ ረዳትም ታመሰግነውና ቦክስ እንድታስተምሮ ጠይቋት ወደ መለማመጃው መድረክ ብትወስደውም በተደጋጋሚ ይጎዳል። ሲመለሱም እየቀለደ በዚህ ምክንያት አካል ጉዳተኛ በሆን እንኳን ተጠያቂው አንቺ ነሽ። በዚህ ጊዜም አባቱ አብረዋቸውና አንድ ላይ እንደሆኑ ጠርጥሮት ሲቆጣው ጂያን ለመጀመሪያ ጊዜ አባቱን በድፍረት በመጋፈጥ ዩጂ አብራኝ ስትሆን እውነተኛ ደስታ የሚሰማኝ ብቸኛዋ ጓደኛዬ ናት። ከዛም አባቱ ለቀጣዩ ዓመት ቤት ሆኖ በግሉ እንዲያጠና ያደርገዋል። እሷም ማዝና በአባቷ ስልክ ድምጿን ቀይራ ደውላለት እሱም ያውቃትና በእሷ ምክንያት ስለሆነ ይቅርታ ጠይቀዋለች። ጂያን ግን ይሄ ራሴ ምርጫ ነው ካላት በኋላ በትምህርቷ ላይ ብቻ እንድታተኩር ይመክራታል። የዩኒቨርሲቲ ማመልከቻ ሲከፈትም እሱን ሁል ጊዜ ለማየት ልክ እንደ ጂያን የሕክምና ዩኒቨርሲቲን ተመርጥና መምህርቷና ዝሆም ይቃውሟታል። በሕክምና ዩኒቨርሲቲው ቅበላ ስታገኝም ደስ ብሏት አይስክሬም ለመግዛት ትሄዳለች። ጂያን ከዩጂ አባት እሷ በሕክምና ዩኒቨርሲቲ መመረጧን ሲሰማ ደስ ብሎት አሁን ለ5 ተጨማሪ ዓመታት የክፍል ጓደኛዬ ትሆኛለሽ። አባቷ ግን የደም ፍርሃት እያለባት ሕክምና በመምረጧ ይወቅሳታል። የዩጂ እናት አደጋ ደርሶባት ሆስፒታል ውስጥም ደሟን ስታይ ትንሽዋ ዩጂ ራሷን ስታ እንደወደቀችና ያ ፍርሃትም እስካሁን አብሯት እንዳለ እንረዳለን። አባቷ ፍርሃቷ እንድትጋፈጥ ለሹርባ የመጣውን ዶሮ እንድታርደው ቢጠይቃትም እሷ ግን በፍርሃት ስትጮህ ዶሮ ማምለጡ በቤት ውስጥ ይበራል። ሁላቸውም ወደ ዩኒቨርሲቲ ከመሄዳቸው በፊት የመለያ ግብዣ ለማድረግ ይስማሙና ጂያን ግን ሳይችል ይቀራል። ዩጂ ደግሞ በጥሩ ሁኔታ ተውባና ሜካፓን ተቀብታ ለመዘጋጀት ብትሞክርም መልኳ ግን አስቂኝ ስለሆነባት መልሳ ታበላሸዋለች። ለጂያን ፎቶውን በስጦታ መልክ አዘጋጅታ ብትሄድም በስልክ እንደማይመጣ ሲነግራት ሁሉም ይደብራቸዋል። ዩጂ ከግብዣው ቦታ ልትወጣ ስትል ግን እሱ በከፍተኛ ፍጥነት እዛ ይደርስና ዩጂ ያዘጋጀችለትን ትሰጠዋለች። ክረምቱ አልፎ የዩኒቨርሲቲ ትምህርት ይጀመርና እዛ ስትደርስ ቺን ከተባለ ሀብታም ተማሪ ጋር ተጣልታ በቦክስ ትመታዋለች። በአቀባበል ግብዣ ላይ ኒንግ ተባለች ልጅ ዳንስ ስታቀርብ ጂያን በትኩረት ሲያያት ዩጂ ታየውና ከፍቷት ትቀናለች። ወታደራዊ ልምምድ ሲጀመርም ጂያን ወደ እሷ እያየ ስለነበረ የዩጂ ሀሳብ ይበተናል። አስተማሪው ወደፊት ጠርቶ እንድትራመድ ሲያዛት የለበሰችው ሱሪ ተቀዶ በሰው ፊት ትዋርዳለች። ከዛ ግን ዩኒፎርሙን የሰጧት ቺንና ኒንግ መሆናቸውን ትረዳለች። ቺን ደግሞ ለዩጂ ትልቅ አበባ ይልክላትና ጂያንም ነገሩን ሰምቶ ይቀናል። በሌላ በኩል ቺንም እሷን ለማወቅ እንደሚፈልግ ነግራትና ጂያን ለቺን ደውሎ የት እንዳለችው ጠይቀም ቺን ስልኩን ይዘጋበታል። ከዛም በመኪናው ሲሸኛትም ጂያንና ዝሆ ቆመው ይጠበቋቸው ያገኟቸውና ጂያን ይዘው ሊወስዳት ሲል ቺንና ዝሆ ጣልቃ ይገባሉ።
ሶስቱም ወንዶች እሷን ወደ ቤት ለማድረስ እርስ በርስ መደባደብ ጀምሩና የሆነ ሰው ቀርጾ ኢንተርኔት ላይ ይለቀዋል። ከዛም በማያውቁት ሰው መኪና ስለገባች ሲወቅሳት አትወደኝም፣ ሌላም እንዲወደኝም አትፈልግም፣ ምንድነው ስትል ሊናገር ሲል ሆዱ ይጮህና አብሮ መብላት ይጀምራሉ። ወደ ዶርም ሲመለሱ ሚጂ ስለ ኒንግ ልጠይቀው አፍራ ሌላ ነገር ጠይቀዋለች። እሱም የቤተሰቡ የጓደኛ ልጅ መሆኗን ይነግራታል። በማግስቱ ቁርስ ላይ ሚጂ በአጋጣሚ ኒንግ ላይ ሾርባ ተፈሰባትና ጫማዋን እንድታጸዳላት ብታስገድዳትም ጓደኛዋ ሊና ታስቆማትና ኒንግን በቀል እንደምትበቀል ዝታ ትወጣለች። በዛ ምሽት ሚጂ ጂን በአንድ ሰው የታደነ ስሮት ታዩና አስተከላከለለት። ጭንቅላቷን በዱላ ተመታ ትቆስላለች። ቺንም ሆስፒታል በደረሳትም ራሱ በድንጋጤ ይወድቃል። ሆስፒታል ውስጥም ቺን ለጂ ፍቅሩ የሚገልጽላት መስዋዕትን ጂያንን ለአመታት እንደምትወደው ትነግረዋለች። በሌላ ቀንም በአናቶሚ ትምህርት ላይ ዩጂ የሰውነት ስዕሎችን አይታ ታስመልሳለች። በላብራቶሪ ክፍለ ጊዜ አንዷ ሆን ብላ የውሸት ደም ስታሳያት ራሷን ስታት ወድቅና ጂያንን ተሸክማ ያወጣታል። ከዛም አስክሬኖቹን ማየት ስላልቻለች መምህሩ ክፍሏ እንድትቀይር ወይ ደግሞ እንድትወጣ ያስጠነቅቃታል። ከዛም እሷ ፍርሃቷን ለመጋፈጥ ለብቻዋ መለማመድ ስትጀምር ቺንም ሊረዳት ቃል ይገባላታል። ኒንግ ግን ደካማ ጎኗን በመጠቀም የደም ቀለም የሚመስል ጭማቂ ሰታት ሄድና ስታየው ታስመልሳለች። በማግስቱም በክፍል ውስጥ አስክሬኑን ለመክፈት ስትሞክር ያ ጭማቂ ትዝ ይላትና በድጋሚ ታስመልሳለች። ጂያን ለምን ክፍሏን እንደማትቀይር ስጠይቃትን በንዴት አንተ ብትወደውም ባትወደውም እኔ ግን እዚህ ቆያለሁ ብላ ጥላው ትሄዳለች። ከዛ ግን ምክንያቷን ይረዳና ይቅርታ ጠይቀዋት ልክ እንደ ድሮ ራሱ እየረዳት አብረው ማጥናት ይጀምራሉ። በሚቀጥለውም የአናቶሚ ክፍል ጂያን ወደ ውጂ ቡድን ይቀየራል። እዛ ደግሞ ኒንግ ለኒን ምልክት ሰጣትና የውሸት ደም እጇ ላይ ቀብታ ለጂ ስታሳያትም የእናቷን አደጋ አስታውሳ ራሷን ስታ ጠረጴዛው ላይ ትወድቃለች። ጂያንም የሷን ያለፈ ታሪክ ሙሉ በሙሉ ካወቀ በኋላ በየቀኑ አብሯት የተማረ ሙሉ በሙሉ ድጋፍ ያደርግላታል። ከዛም ወደ ሆስፒታል ወስዶ በአደጋ የቆሰለ ሰውን ያሳያትና በጣም የምትፈራም ዶክተሮቹ ግን ሲያድኑት ታይና ጂያንን አቅፋው ታልቅሳለች። ኒንግም ከሩቆና በትካሴ ታያቸዋለች። ጂያን ሲመለስም ኒንግን ያገኛትና ለምን እሷ እንደሚረዳ ስጠይቀው ዩጂን ወዳታለሁ፣ እኔና እሷ ባንገናኝ እንኳን እኔና አንቺ መቼም አብረን አንሆንም ብሎ ቁርጧን ይነግራታል። በአናቶሚ በመጨረሻ ቀን ላይም ኒንግ አሁንም በተንኮል ዩጂን የተፈራ ታረጋትና ጂያን ሊያበረታታት ቢሞክርም እሷ ግን ለመምህሩ ተስፋ መቁረጧን ነግራ ትወጣለች። ጂያን ለመምህሩ ለእሷ ተጨማሪ ድል እንዲሰጣት ቢለምነውም መምህሩ ግን ራሷ መምረጧን ይነግረዋል። በካፌ ውስጥም ሌሎች ስለ እሷ መውደቅ ሲያሙ ቺን ዝም ያስብላቸዋል። ነገር ግን ዶክተር መሆን የሰዎችን ህይወት መሸከም ስለሆነ መውደቅ እንደምትፈራ ስትነግረው ቢያዝንም ደስተኛ ከሆንሽ እኔም ደስተኛ ነኝ። ጂያንን መንገድ ላይ ታገኘውና እሱም በንዴት በቀላሉ ተስፋ እንደምትቆርጥና ለምን ወደዚህ ትምህርት እንደገባች በድጋሚ አጥብቆ ስጠይቃት እሷም ለሱ ስትል እንደመጣች ልትነግረው ስትል በድንገት መንገድ ላይ ከባድ አደጋ ይከሰታል። ጂያንም ሰውየውን ለመርዳት በፍጥነት ሲሮጥም እሷንም ልታገዘው ይጠይቃታል። የደሙ መፍሰስም የእናቷን አስፈሪ ትዝታ ቢያመጣባትም እሱ ግን እንደምንም እንድትበረታ ያሳምናታል። ሁለቱም ተባብረው ጉዳተኛውን በመርዳት ወደ ሆስፒታል ያደርሱታል። የደም ፍርሃቷን ለመጨረሻ ጊዜ ሙሉ በሙሉ ይጠፋል። ከዛም ይዘዋት ቤቱ ይሄዳል። አልጋውን ለቆላትም ሶፋ ላይ ያድራል። ዩጂ ከህልም ስትነቃ ጂያን ቀድሞ ቁርስ እየሰራ አይታ ደንግጣ በፍጥነት ወደ መታጠቢያ ቤት ትሮጣለች። ወደ ካምፓስ ሲመለሱ የቺን ልደት ቀን መሆኑን አስታውሳ ስትሮጥ እሱ ሌሊቱን ሙሉ ውጭ ላይ ሲጠብቃት አድሮ አግኝታው መጀመሪያ በእንዴት ቢጮህባትም እሷን ባያሳት ግን እፎይታ ተሰምቶት ሊያቅፋት ሲሞክር ገፍትራን ደግሞ ይዛ በመጠበቅ ውስጥ ተቆጣው። በዚህ ጊዜ ጥፋተኛ ስለሆንኩኝ የምትፈልጊውን ያህል ታሰቃይኝ ትችያለሽ። ጂያን ሲደርስም ራሱን የሳተ በመምሰል በእጁ ላይ በመውደቁ ቀንቶ ጥሏቸው ይሄዳል። እሱ ከሄደ በኋላም ቺን ከዛሬ ጀምሮ እኔ አንቺን የራሴ ለማድረግ በይፋ ውድድራለሁ በማለት ማስታወቂያውን ይለጥፋል። እሷም ወደ ውጪ ጎትታ ድርጊቱን እንዲያቆም ትነግረውም እሱ ግን ይሄ በቀል አይደለም፣ የፍቅር መግለጫዬ ነው። መምህሩ ዩጂን ፈተናውን ካላለፈች አመቱ እንደምትደግም በነገራት መሰረት እሷ በታች ክፍል ተማሪ መሆን ስላልፈለገች ሌሊቱን ሙሉም በአናቶሚ ላብራቶሪ ውስጥ በድብቅ ልምምድ ታደርጋለች። ጂያንን በሱ ቤት ሆኖ ሊረዳት ቃል ገብቶላት ስትነቃ ጥሩ ውጤት አምጥታ የስኮላርሺፕ ማመልከቻ መሙላት እንዳለባት ይነግራታል። ከቀናት በኋላም ቺን በጓደኛው አማካኝነት ዩጂና ጂያን ላብራቶሪ ውስጥም የሚሆኑበትን አውቀው ጥበቃዎችን ልኮም የጂያን ስልክ መጮ ጥበቃዎቹን አይተውት የተከለከለ ቦታ ተገኘ ብለው ወደ መምህሩ ይወስዱታል። ኒንግ መታም የኮል ልምምድ ብቻ ነው፣ የክትትል ካሜራውን እንፈትሽ ብትልም ጂያን ግን ዩጂን ለመጠበቅ ስለራሱ ጥፋቱን ወስዶ ስኮላርሺፑ ለሰው የተዘጋጀ እንደሆነ ይነግራታል። ጓደኛዋም ወደ ቺን በመሄድም ስልኩን መልሳ ጓደኞቿን መክዳት እንደማትችል ትነግረዋለች። እሱም ጂያንን አዘጋጅቶ ሪፖርት እንዳደረገ በመረዳቷ ጥላው ስትሄድ ኒንግ ሰምታ ጓደኛዋን ይዛ ወደ ዩጂ ትወስዳታለች። ኒንግም እኔ ባንቺ ቦታ ብሆን ኖሮ በእኔ ምክንያት እንደገና እንዳይጎዳ ከጂያን ርቅ ነበር ካለቻት በኋላም ለጂያን እንደ ቀድሞ ጓደኛሞች ነን፣ ከእንግዲህ ፍቅር ንዛዜ የለም። ዩጂ በእንዴት ቺንን ስትጋፈጠው
ጊዜሽን ሁሉ ከጂያን ጋር እያሳለፍሽ እኔን ችላ ስላልሽኝ ሌላ አማራጭ አልነበረኝም። ፍቅር ራስ ወዳድ ነው፣ በድርጊቴም አልቆጭም ይላትና እሷ ግን ከእንግዲህ ፊትህን በፍጹም እንዳላየው ትለዋለች። ዩጂ ከጂያን መራቅ ስትጀምር፣ በሌላ በኩል የጓደኛዋ እናት ታማ በገንዘብ በማጣቷ ምክንያት ዩጂ እሷን ይዛ የጂን ጓደኛ ወደ ሆነው ሐኪም ትወስዳታለች። ጂን ሁሉንም ወጪ በሚስጥር ቢሸፍንም እናቷ በነጻ ቀዶ ጥገና ታገኛለች። በቀዶ ጥገና ወቅትም ዩጂ እናቷ በመኪና አደጋ እንደሞተ ስታነሳ ሊዩም በጥፋተኝነት ስሜት በኒንግ ትዕዛዝ መሰረት በአናቶሚ ክፍለ ጊዜ ወቅት ሆን ብዬ አደጋው ሰለባን አይስክሬም መርጫለሁ ስትል ትናዛለች። ዩጂ በንዴት መታ በኮሪደሩ የኤምጊን አንገት ትይዛታለች። ለመምህሩም ሁኔታውን ብታስረዳውም ኒንግም ጓደኛዋን ካለፈው ስራዋ ለመበቀል ስትል እየዋሸች ነው ትላለች። ጂያንም ዩጂን አስቆሞ ይቅርታ እንድጠይቅ ያረጋታል። ጂያን ተከትሏት ኒንግን ሊከላከላት ሲሞክር ዩጂ በምሬት እሷን አምነህ እኔን ግን አታምነኝም ብላው ትሄዳለች። ዩጂ ለምን ኒንግ እንደጨከነችባት ሌላኛዋ ጓደኛዋን ስጠይቅ ሌላ ምን ምክንያት ሊኖር ይችላል? ጂያን አንቺን ይወድሻል፣ አንቺ ባታዩም እንኳን እሷ ግን ይህን ማየት ትችላለች። በመጨረሻም ኒንግ ወደ ጓደኛዋ ሊዩን ደውላ ማስፈራራቷ ሊዩን ፈርታ ነገሩን ለመተው ተስማምታ ወደ ዩጂ ትደውላለች። አዛት እንደነበረ ማስታወስ እንደማትችል በመግለጽ ነገሩን ትታ ወደ ፈተናቸው እንዲያተኩሩ ጠይቃታለች። ጂያንም እውነቱን ለማወቅ ወደ ሊዩን ቢሄድም እሷ ግን ለዩጂ የምታሰብ ከሆነ ለምን ሁልጊዜ ከኒንግ ጋር ትዞራለህ ስትል በጥያቄ ትመልሰዋለች። እሷም ወደ ድርሟ ስትመለስ ቺንን አግኝታው ከኒንግ ጋር ያለውን ነገር እንድትፈታ ቢጠይቃትም እሷ ግን ይቅር ብያታለሁ፣ ወይ ጉድ ከኔ በቀር ሁሉንም ይቅርታ ታደርግላችኋለች፣ ጓደኛሞች ነን ብሎ ያቅፋት ሲልም ጂያን ይደርሳል። ዩጂ ግን አሁንም በንዴት ላይ ስለነበረች ወደ ኒንግ ተመለስ ብላው ትሄዳለች። ፈተናው ካለፈ በኋላም ጂያን አንደኛ ቢወጣም በቅጣቱ ምክንያት ግን ስኮላርሺፑ ለኒንግ ይሰጣል። ዩጂ በሀዘንና ከጂያን ጋር መገናኘት ባለመፈለጓ ለክረምት ረፍት ወደ ቤቷ ትሄዳለች። በቤቷ ሆናም ስለ ጂያን እያሰበች ለቦክስ ልምምድ መውጣቷን ትተዋለች። ጓደኞቿ ለስብሰባ ሲጠሯት እምቢ ብትልም ጂያን መኖሩን ስትሰማ ግን ትሄድና ጂያን ከእሷ ጋር ለመነጋገር ቢሞክርም ሰው በቅናት ይከለክለዋል። ቺን በድንገት እዛ ደርሰው ጂያን የረፍት ጊዜውን ከዩጂ ጋር እንደሚያሳልፍ እንደነገረው ይገልጻል። ቺን ዩጂ በሄደችበት ሁሉ እንደሚከተላት ሲናገር እነሱም ወደ ቤቷ ይዘውት ሄዳሉ። የዩጂ አባትም ቺንን በደስታ ተቀብለው መጋዘን ውስጥ እንዲያድር ያደርጉታል። ቺን መጋዘኑን አጽድቶ ከአባቷ ጋር ቁርስ በመስራት እንዲቀበለው ያደርጋል። አባቷም ቺኔኛ እንግዳ ነው ራሱ እንዲያረጋግጥ እድል ሰጥቼዋለሁ በማለት ዩጂን ያስገርማታል። ጂያን ዩጂን ከቺን ለማራቅ የቡድን ስብሰባ ቢያዘጋጅም ቺን ግን ከእሷ ጋር አብሮ ይመጣል። በስብሰባው ላይ ወንዶቹ እንደገና መጣላት ይጀምራሉ። በነጋታውም ጂያን ታሞ መድኃኒት ይዛ ወደ ቤቱ ብትሄድም በሩን የከፈተችው ኒንግ ግን የልጅነት ጓደኛው እኮ ነኝ ስትል ዩጂ መድኃኒቱን ሰጥታት ትሄዳለች። ኒንግ መድኃኒቱን ወደ ቆሻሻ ብትጠለወም እሱ ግን ማንም ዩጂን ቢጎዳ በጣም አዝናለሁ በማለት ያስጠነቅቃታል። ሳምንት ካለፈ በኋላም ቺን ለአዲሱ ዓመት ቤቱን ካስዋበ በኋላ ምናልባት ይሄ የመጨረሻ ሊሆን ይችላል በማለት ያለምንም ቁጭት ሄዳል። ዩጂ ወደ ዩኒቨርሲቲ ስትመለስ ለጂያን ስሜቷን ለመንገር ወስና ለጓደኞቿ አስተናግራቸው ኒንግ በደብቅ ትሰማታለች። በሌላ በኩል ጂያን በዶርሞ ውስጥም የፍቅር ኑዛዜ አቀራረብን በኢንተርኔት እያጠና እርስ በርሳቸው ለመነጋገር ተዘጋጅተው ዩጂም ልቧ በደስታ እያመታ የፍቅር ቃሏን ለመናገር ትንፋሿን ትሰበስባለች። ዩጂ ለጓደኞቿ የፍቅር ጥያቄ ላቀረበለት ነው ስትላቸው ራስሽን ባታዋርጅ ይሻላል ብትባሉ እቅድ ማውጣት ትጀምራለች። ኒንግም ነገሩን ለማስተጓጎል ትሞክራለች። ዩጂ ነጭ ልብስ ለብሳ የፍቅር ደብዳቤዋን ይዛ ጂያን በብስክሌት ሲያልፍም በዝናብ ምክንያት ተንሸራታ ትወድቃለች። በጥናት ክፍሉ ሰሌዳ ላይም ጂያን እወድሃለሁ ብላ ብትጽፍም ሌላ ሴት ቀድማ የጽሁፉ ባለቤት ራሷ እንደሆነ ትናገራለች። ቺንም ዩጂ አሁንም እንደምትወደው ለመናገር እየሞከረች እንደሆነ ሲያውቅም ጂያን ከዩኒቨርሲቲው እንዲባረር እንደሚያደርግ በስፈራራትም እሷ ግን እሱን ከነካኸው እኔም አልመርህም። ድፍረቷን ሰብስባ ጂያንን ለመፈለግ ወደ ላይብራሪ ሄዳ ወደ መታጠቢያ ቤት ስትሄድም ተከትላ በድንጋጤ ወደ ውጭ የጎተታ ያስወጥቷት እሷም እኔ አህያ ነኝ አንተ ደግሞ ካሮት ነህ፣ አህያው ካሮቱ ለመድረስ ምንም ያህል ቢጠረም ካሮቱ ሁልጊዜ የሚርቃል ብለው ስትሄድ ወደ ላይብራሪ ተመልሶ ብቻውን ፈገግ ይላል። በቀጣይም ኒንግ አግኝታው እሱም ትናንት ያዝኩት አበባ ላይ ዩጂ ነበር፣ በጣም ወድሃለሁ፣ ለምን ከኔ ጋር አትሆንም? ሰው ለመውደድ ምክንያት አያስፈልገኝም፣ ለአንቺ ሀዘኔታ ብቻ ነው ያለኝ፣ ሁሉንም ረስተህ እድል ስጠኝ፣ ዩጂንም ወዳት፣ ልብሽ ውስጥ ሌላ ሰው ካለ ለሌላ ሰው ቦታ አይኖርሽም፣ ይቅርታ ብሏት ይሄዳል። ከዛም ተደበቃ ወደ ዩጂ ክፍል በመግባት ዳሯን አግኝታ ጂያን እንደምትወደው የጻፈችውን አንብባ ወደ ኮሪደሩ ትጥለዋለች። ሌላኛውም ደብተሩን አግኝታ ገጾቹን በማስታወቂያ ሰሌዳው ላይ ተለጥፈውና ሁሉም ሲያሽፉባት ዩጂ በውርደት እያለቀሰ ትሮጣለች። ጂያንን ማይቶ በደስታ የራሱን ምላሽ በሰሌዳው ላይ ጽፈው እሷ ስትመጣ በሁሉም ፊት ለረጅም ጊዜ ወድሽ ነበር እንድትተኛ አልፈለግም ብሎ አቅፋታል። ጂያን ከደብተሩ በስተጀርባ ኒንግ እንዳለችበት አውቀው ከእንግዲህ ዩጂን ብቻ እንደሚጠብቅ ያስጠነቅቃታል። ቺንም ቀንቶ የማስታወቂያ ሰሌዳውን አፍርሶት ከመባረር ቢታርፍም እህቱ ጸባዩ የተቀየረው በዩጂ ምክንያት ነው ብላ ትወቅሳታለች። ሰውም ጂያን እሷ እንደሚወዳት አምኖ ተቀብሎ አደራ ተንከባከባት ይለዋል።
የሁለቱም ፍቅር ከቀን ወደ ቀን እየጨመረ ይመጣል። አንድ ላይ ላይብረሪ ያጠናሉ፣ ጊዜም ያሳልፋሉ። ከህፃነታቸው ጀምሮ እርስ በርሳቸው ይወደዱ እንደነበረም ይነጋገራሉ። ቺን ከዩጂ ጋራ በቅርበት ለመቆየት ብቻ ከምትወደው ልጅ ጋራ የፍቅር ግንኙነቱን ይጀምራል። በላብራቶሪ ውስጥ የደም አይነት በሚመረመርበት ወቅት ጂያን የዩጂን ጣት ከተወጋች በኋላ ሲንከባከባት ያዩ ተማሪዎች ቀልደውባት ታፍራለች። ኒንግም ጂያን የፍቅር ጥያቄዋን ሳልተቀበላት እራሷን በክፍል ውስጥም ትቆልፋለች። ወላጆቿ ጂያንን ቢጠሩትም እሱ ግን ዩጂን ጥሎ ለመሄድ ፈቃደኛ ሳይሆን ይቀራል። ኒንግ እሱን ተከትለው ለመሮጥ ስትሞክር ከደረጃ ላይ ወድቃ ሆስፒታል ትገባለች። የኒንግ እናትም የልጄን ህይወት አበላሽተሃል በሚል ትወቅሰዋለች። ዩጂም እንደከፋው አይታ ደስ እንዲላ በማሰብ ምግብ ልትሰራለት ወደ ቤት ውስጥ ትደርስም ገና ከሻወር ወጥቶ ውስጥ ታየው ትደነግጣለች። የጂያን እናት በድንገት መታ ዩጂን ሳትቀበላት ጂያንና ኒንግን አንድ ላይ እንዲሆኑ ስለምትፈልግ እንዲለያዩ በግልጽ ብትነግራቸውም እሱ ግን ዩጂን መርጦ በህይወቱ ውስጥ በጣም አስፈላጊዋ ሰው መሆኗን ይነግራታል። የጂያን እናት በዩኒቨርሲቲ ውስጥ እንደተጋባዥ ፕሮፌሰር ሆና በመምጣት ዩጂን በክፍል ውስጥ ሆን ብላ ለማዋረድ ብትሞክርም እሷ ግን ለአናቶሚ ዲያግራም ጥያቄ በትክክል ምላሽ በመስጣትና ስዕሉን በመሳል ሁሉንም ሰው ታስደምመዋለች። በመጨረሻም ከዓመታት በፊት በቤተሰብ ጉዞ ወቅት የኒንግ እህት አሻንጉልቷን ተከትላ ሐይቅ ውስጥ ስትሰምጥ እናቱ እሱን ብቻ አድና ልጅቷን መሞቷንና ከዛን ጊዜ ጀምሮ የጥፋተኝነት ስሜት ተሸክመው እንደሚኖሩ እውነቱን ይገልጽላታል። ልጇ ምን ያህል ህመም ተሸክሞ እንደነበር የተረዳችው እናቱ በድርጊቷ አዝና ዩጂን ትቀበላታለች። ለጂያንም ከእንግዲህ ግንኙነታቸው እንደማትቃወም ትነግረዋለች። በስተመጨረሻም ዩጂ ጂያንን ለብቻው ተደብቆ አግኝታው ካለፈው የጥፋተኝነት ተሸክሞ ነፃ እንዲሆን በፍቅርና በደግነት ታጻናዋለች። ልጆች እንደነበርን በረንዳ ላይ ሆኜ አይቼሽ ነበር ስላት ደስ ይላታል። ከዛም ለኒንግ ቤተሰብ ድጋፉ እንደሚቀጥል ቢገልጽም በክፍል ውስጥ ግን ኒንግን ትቶ ከዩጂ ጎን በመቆም ቅድሚያ የሚሰጠውን ሰው በግልጽ ያሳያል። ቺንን የምትወደው ልጅ መስፈን የተጠቀመው ዩጂ ለመቅረብ ብቻ እንደሆነ ተረታ ስትለያየው የዩጂን ዳሪ ወርውራለት ትሄዳለች። ቺን ግን በደብተሩ ውስጥም ዩጂ ስለሱ ተጨንቃ የጻፈችውን ጥቃቅን ጽሑፍ አግኝቶ ደስ ይለዋል። ኒንግ የጂያንን ኤክስ ቦርሳ ፎቶ በራሷ የህፃንነት ፎቶ በመቀየር ዩጂ እሷን ስለሚወዳት ነው ፎቶዋን የያዘው ብላ ብትጠራጠርም ጂያን እውነቱን ይነግራታል። ፎቶን የሰጠችኝ የኒንግ መንታት ነበረች። ለመሞቷም ራሴን ተጠያቂ ሳደርግ ነው የኖርኩት። በዚህ መሀልም ዩጂ በላብራቶሪ ውስጥም ዘግታባት ስልክ በማይሰራበት ቅዝቃዜ ክፍል ውስጥ ዩጂ ራሷን ብትሰተም ቺን ያለችበትን ቦታ ደርሰውበት ከጂያን ጋር በሩን ሰብረው ወደ ሆስፒታል ወስዷታል። ብዙም ሳይቆይ ዩጂ ሆስፒታል ውስጥም ኒንግ ጂያንን ስትቀርበው ትመለከታታለች። ቺን በነገሩ ተናዶ በሁከት መሃል በከባድ የልብ ህመም ይወድቃል። ሐኪሞቹ አስጊ የልብ ቀዶ ጥገና እንደሚያስፈልገው ሲናገሩ ዩጂ ደግሞ ቺን መሞትን በመፍራት ህመሙን ደብቆ እንደነበረ ይገባታል። ካገገመ በኋላም ለዩጂ ያላቸው ውድድር እንደሚቀጥል ቃል አስገብተዋት ቀዶ ጥገናው ለመበቀል ይስማማል። ኒንግ እሷና ጂያን በአሜሪካ ለትምህርት በአንድ ህንፃ ውስጥ እንደሚኖሩ በመናገር ዩጂ ልታስቀናት ብትሞክርም ዩጂ ግን በእሷ ምክንያት ጂያን እድሉ እንዳያጣ ጉዞ እንዳይሰርዝ ትነግረዋለች። እሷም ሁል ጊዜ በየምሽቱ በቪዲዮ ደውልልኝ፣ ከኒንግ ምራቅ፣ እሱን ብቻ ነው የምፈልገው። ቺንም ጂያንን አግኝቶት ዩጂ ምን ያህል እንደምትወድህ ገብቶኛል፣ ከዚህ በኋላ በመሃላቸው አልገባም፣ ብቻ ሁሌም ደስተኛ አድርጋት ካለው በኋላ ይወድቃል። ከዛም ህክምና እንዲደረገለት ያደርጋሉ። ጂያንም ከመሄዱ በፊት ምግብ እየሰራላት የጂንን ምግብ ስታደንቅ ሰምቼ ነው ምግብ አሰራር የተማርኩት ይላታል። ብቸኝነት እንዳይሰማውም ዲያሪዋን ሰጥታው ቺን ሰርጀሪ ስላለበት ኤርፖርት ልሸኝህ አልመጣም ብለው ተቃቅፈው ይሰንባበታሉ። ከአንድ ዓመት በኋላም ተመረቃ ስራ ትጀምራለች። ሁሌም ጠዋት ጠዋት ጂያን እየደወለ ያወራሉ። ቺንም ከህመሙ ድኖ ሁሌ እየሄደ ይጠይቃታል። ጂያን ለስራ ወደ ሌላ ሀገር ሄዶ ከሱ ጋር ሳታወራ ቀናቶች አልፉና ተጨንቃ ኒንግም በጉዞ ሰዓት አደጋ ደርሶ ስላልተገኘ እንደ ሞት እንደተቆጠረ ስትነግራት ማመን አቅቷት ጭንቀት ውስጥ ትገባለች። ከቀናት በኋላም ቺን ጂያን ከተጎዱ ዝርዝር ውስጥ የለም በህይወት ሊኖር ይችላል ስላ ተስፋ ታደርጋለች። አንድ ቀን ወደ ሆስፒታል ስትገባ በድንገት ጂያንን ታየዋለች። አደጋው ከደረሰብኝ በኋላ ብተርፍም ትውስቴን አጥቼ ነበር ስላት ማልቀስ ትጀምራለች። ከዛም ፍቅራቸውን ሲገላለጹና አንድ ላይ ሲሆኑ እያሳየን ፊልሙ ይጠናቀቃል።